ለመድፈኞቹ አርሰናሎች ምን አይነት ጣፋጭ ምን አይነት አስደሳች ምሽት ነው። በነገራችን ላይ አሰልጣኝ ሚኬል አርቴታ ከጨዋታው በኋላ ለአርሰናል ደጋፊዎች እንደዚሁም በኤምሬትስ ስቴዲየም ተገኝተው ለነበሩ ደጋፊዎች ወሳኝ መልእክት አስተላልፈዋል። ስለ ዛሬው የቦርንማውዝና የሲቲ ጨዋታም ጭምር ተናግረዋል። ትላንትና ምን ያልተፈጠረ ነገር አለ? ስለ ዴክላን ራይስ፣ ስለ ዴቪድ ራያ፣ ቡካዮ ሳካ ስለሰባበራቸው ሪከርዶች ጭምር በርካታ ጉዳዮችን ነው የምናነሳው። ውድ አድማጭ ተመልካቾችም እንግዲህ እንደተለመደው ቪዲዮውን ላይክ በማድረግ ብቻ ጀምሩት። ለበርካቶች ራሱ ዩቲዩብ ስለሚያደርሰው ላይክ ማድረግ አይረሳ፣ ሰብስክራይብ ማድረግም አይረሳ። የመድፎ የአርሰናል ደጋፊዎች እንኳን ደስ አላችሁ ማለት ነው። መጀመሪያ ከመረጃዎቼ በፊት መናገር የምፈልገው ምን አይነት የውድድር ዓመት ነው አርሰናል እያሳለፈ የሚገኘው። በነገራችን ላይ የትላንትናው ጨዋታ እጅግ በጣም ከባድ ሊሆን እንደሚችል ከጨዋታው በፊት በነበሩኝ መረጃዎች አጋርቻችሁ ነበር። አሰልጣኝ ሚኬል አርቴታም ለዛ ነው ከጨዋታው በፊት የበርንሌ ጨዋታ በጣም ከባድ እንደሚሆን እናውቃለን ሲል የተናገረው። ሲቲም ባለፈው እንዴት አንድ ጎል አስቆጥሮ ከዛ በኋላ ማስቆጠር ከብዶት እንደነበረም የሚታወስ ነው። እዚህ ጋር አንድ ሰው ማንሳት እፈልጋለሁ። ዴክላን ራይስ ምን አይነት ተጫዋች ነው? ምን አይነት የአርሰናል ደጋፊ በሙሉ በአሁኑ ሰዓት ዴክላን ራይስ የሚባል ተጫዋች የአርሰናል ስብስብ ውስጥ በመኖሩ እጅግ በጣም ሊኮራ ደስተኛ ሊሆን ይገባል። ትላንትና እንግዲህ ሜዳውን በሙሉ ሲያካልል የነበረው ዴክላን ራይስ ነው። የመጀመሪያ ላይናፑን ስትመለከቱ ራሱ ዴክላን ራይስ ስራ እንደሚበዛበት በጣም ግልጽ ነበር። ምክንያቱም ኤዜና ኦዴጋርድ እንደምታውቁት ማጥቃቱ ላይ ነው ትኩረት የሚያደርጉት። ስለዚህ ዴክላን ራይስ ተከላካዩንና የመሃል ክፍሉን ለማገናኘት ትልቅ ስራ እንደሚጠብቀው ገና አሰላለፉን ስትመለከቱ ትረዱ ነበረ። ዴክላን ራይስ ግን የተሰጠውን የቤት ስራ በሚገባ ነው እየተወጣው ሜዳውን በሙሉ ሲያካልል ነበረ። እንግዲህ የጨዋታው ኮከብም በመባል ተመርጧል ማለት ነው ዴክላን ራይስ። ትላንትና ደግሞ ሌላኛው ሽልማት የተረከበው ተጫዋች ዴቪድ ራያ ነው። ዴቪድ ራያ እንግዲህ ከትላንትናው ጨዋታ መጠናቀቅ በኋላ የወርቅ ጓንት ሽልማቱን ተረክቧል። ዴቪድ ራያ በአሁኑ ሰዓት ያለምንም ጥርጥር ያለምንም ማጋነን የዓለማችን ቁጥር 1 ምርጡ ግብ ጠባቂ ነው። አለቀ። ባለፉት 3 ዓመታት እንግዲህ በተከታታይ ለሶስተኛ ዓመት ነው ዴቪድ ራያ ትላንትና ምሽት ሽልማቱን የተረከበው ማለት ነው። በትላንትናው ጨዋታ የአርሰናል ተጫዋቾች በሙሉ በጣም ምርጥ ነበሩ። ብዙዎች ሃቨርት ጥሩ አልነበረም ሲሉ ሰምቻለሁ፣ ኤዜ ጥሩ አልነበረም እያሉ ሲናገሩ ሰምቻለሁ። ነገር ግን ከዴቪድ ራያ እስከ ካይ ሃቨርት ድረስ እያንዳንዱ የአርሰናል ተጫዋች በሚገባ በጣም ጥሩ ነበሩ። ካይ ሃቨርት ያቺን ግብ ባያስቆጥር ኖሮ አስቡት እንግዲህ የካይ ሃቨርት የመኖር ጥቅም ብዙ ጊዜ አርሰናል ላይ ጨዋታው ላይ ላትመለከቱ ትችላላችሁ። ነገር ግን ወይ አሲስት ሲያደርግ ወይ ግብ ሲያስቆጥር ትመለከቱታላችሁ። ለምሳሌ 2 ነገሮችን ላንሳላችሁ። ቡካዮ ሳካ የተከለከለው ፔናልቲ ካይ ሃቨርት ነበር አሲስት ያደረገለት። ቡካዮ ሳካ ባይጠለፍ ኖሮ በግልጽ የምትቆጠር ግብ ነበረች ያቺ ኳስ። እንደዚሁም ደግሞ ያስቆጠራትን ግብ ስትመለከቱ ካይ ሃቨርት በምን አይነት ወሳኝ ሰዓት ላይ እንደሚገኝ በደንብ ትረዳላችሁ ብዬ አስባለሁ። በእርግጥ ጥፋት ሰርቷል ትላንትና። በነገራችን ላይ ካይ ሃቨርትን ዳኛ ምሮታል ነው ምለው። ቀይ ካርድ ይገባው ነበረ። የማይሰራ ጥፋት ነበር የሰራው። እሱን እንግዲህ ማንም የማይክደው ነገር ነው። ነገር ግን ዳኛው ለምንድን ነው የቀይ ካርድ ያልሰጡት? አርሰናል ላይ ፔናልቲ ስለከለከሉ የቡካዮ ሳካ ግልጽ ፔናልቲ በካይ ሃቨርት ቀይ ካርድ ለማካካስ እንደሞከሩ ነው መረጃዎች የሚያመላክቱት። በነገራችን ላይ ቡካዮ ሳካ ትላንትና አንድ አስደናቂ ሪከርድን በአርሰናል ማሊያ መስበር ችሏል። በእርግጥ አንድ ሪከርድ ብቻ ሳይሆን 2 ሪከርዶችን ነው ቡካዮ ሳካ የተጋራው። የመጀመሪያው በአርሰናል ማሊያ 50 ግብና 50 አሲስት በመድረስ 3ኛው ተጫዋች ሆኗል። ከዚህ በፊት በአርሰናል ማሊያ ይህንን ማድረግ የቻሉት የአርሰናሉ ተጫዋች ዴኒስ ቤርካምፕ እና ቴሪ ሆነሪ ነበሩ። ስለዚህ ቡካዮ ሳካ ደግሞ ትላንትና ያደረገው አሲስት እንግዲህ 50ኛ መሆኑን ተከትሎ ከቴሪ ሆነሪ እና ከቤርካምፕ በመቀጠል በአርሰናል ማሊያ 50 በላይ ግብና 50 በላይ አሲስቶችን በማድረግ ታሪክ መስራት ችሏል። እንደዚሁም ደግሞ ከዋይን ሩኒ በመቀጠል በፕሪሚየር ሊጉ በእድሜ ትንሹ ተጫዋች ሆኖ 50 በላይ ግቦችና 50 በላይ አሲስቶችን ማድረግ የቻለ ተጫዋች መሆን ችሏል ማለት ነው።
በተለይ ቡካዮ ሳካ ከጉዳት ከተመለሰ በኋላ በጣም የሚገርም አርሰናልን ነው እየተመለከትን የምንገኘው። ማጥቃቱ እንዴት እንደተሻሻለ በሚገባም ተመልክታችኋል ብዬ አስባለሁ። እነ ኖኒ ማዱኬ በዚህ ቦታ ምን ያህል ደካማ እንደነበሩ ቡካዮ ሳካ ሲመጣ ነው የምትረዱት። አርሰናል አሁን በቡካዮ ሳካ መኖር ብቻ ትሮሳርድ እንዴት ጥሩ እንደሆነ ሃቨርት የሚግባ የኮሬሽም አጥቂ ሆኖ የገባው ተጫዋች እንዴት ጥሩ እንደሚሆን እድሎችን እንዴት በደንብ እንደሚያገኝ እነ ኤዜ እነ ራይስ ሳይሳቀቁ ምርጥ ኳሶችን ለሳካ እንዴት እንደሚያቀብሉት ሳካ እንዴት አስደናቂ ኳሶችን እንደሚያቀብል ስትመለከቱ ምን አይነት አስፈላጊ ተጫዋች እንደሆነ ትረዳላችሁ። ቡካዮ ሳካ አስቡት እንግዲህ በፉልሃሙ ጨዋታ ያደረገውን ድንቅ ብቃት፣ በአትሌቲኮ ማድሪዱ ጨዋታ ያስቆጠራትን ግብ፣ ትላንትና ያደረጋትን አስደናቂ አሲስት ስትመለከቱ ቡካዮ ሳካ የአርሰናል ሌጀንደሪ ተጫዋች ገና በዚህ በለጋ እድሜው የአርሰናል ታሪካዊ ተጫዋች መሆን እንደቻለም ትረዳላችሁ ብዬ ጠብቃለሁ። እንግዲህ አሰልጣኝ ሚኬል አርቴታ ከጨዋታው በኋላ እንግዲህ አርሰናል በኤምሬት ያደረገው ያው የመጨረሻ ጨዋታ እንደሆነ ይታወቃል። የትላንትናው ጨዋታ የዘንድሮው ውድድር ዓመት የመጨረሻ ጨዋታ ነው በኤምሬት የተደረገው። ታዲያ ልክ ጨዋታው እንደተጠናቀቀ ካያችሁ የአርሰናል ተጫዋቾች መሀል ሜዳ ላይ ክብ ሰርተው አርቴታ ደግሞ በማይክ ለአርሰናል ደጋፊዎች ስንብቱን እያቀረበ ነበረ። በስቴዲየም የነበረው ድባብ እንዴት አስገራሚ ነበረ። ገና በነገራችን ላይ ጨዋታው ሳይጀምር ጀምሮ ተጫዋቾች በባስ ሲመጡ ከሜዳ ውጭም ልክ እንደ አትሌቲኮ ማድሪዱ ጨዋታ ከፍተኛ ደማቅ ድባብ አቀባበል ተደርጎ ነበረ። ታዲያ ከጨዋታው በኋላ አሰልጣኝ ሚኬል አርቴታ ለደጋፊዎች ምን ሲሉ ተናገሩም? ዘንድሮ ያሳያችሁን ድጋፍ የሚደነቅ ነው። እያንዳንዱ ውጤት ላይ የእናንተ እጅ አለበት። ነገር ግን አሁንም ሁላችሁንም ቀጣይ ሳምንት በክሪስታል ፓላስ በሴልኸርስት ፓርክ እንደዚሁም ደግሞ ከአንድ ሳምንት በኋላ ደግሞ በሻምፒዮንስ ሊግ ፍጻሜ በሃንጋሪ በቡዳፔስት ሁላችሁንም ላያችሁ ፈልጋለሁ፣ እባካችሁ ኑ ሲሉ ለደጋፊዎች መልእክትን አስተላልፈዋል። በመቀጠል አሰልጣኝ ሚኬል አርቴታ የትናንትናው የምሽቱ ድል ሌላ ትልቅ ድል ሲሉ የገለጹት ሲሆን ፕሪሚየር ሊጉን ለማሸነፍ አንድ ጨዋታ ብቻ ቀርቶናል፣ ለዛም ጨዋታ እንጋደላለን ሲል አሰልጣኝ ሚኬል አርቴታ የተናገረም ሲሆን የዛሬው የበርንሌ ጨዋታ እንደዚህ ከባድ እንደሚሆን ሙሉ በሙሉ እርግጠኛ ነበርን፣ እናውቅ ነበር ሲል ተናግሯል ማለት ነው። እንደዚሁም ደግሞ የማንቸስተር ሲቲ እና የቦርንማውዝን ጨዋታ ትመለከታለሁ የሚል ጥያቄ ለአርቴታ ቀርቦለት ነበረ። አሰልጣኝ ሚኬል አርቴታም በታሪኬ በህይወቴ ዘመኔ ነገ የቦርንማውዝ ቀንደኛ ደጋፊ እሆናለሁ ሲል አሰልጣኝ ሚኬል አርቴታ ተናግሯል። ዛሬ ምሽት ማለት ነው። እንደዚሁም ደግሞ ከተጫዋቾች ጋር አንድ ላይ ነው የምትመለከቱት ወይስ ለብቻ ነው ተብሎ ሲጠየቅ አርቴታ ከተጫዋቾቼ ጋር አብሬ ለማየት እቅድ የለኝም፣ ከቤተሰቦቼ ከሚስቴና ከልጆቼ ጋር በመሆን ነው የዛሬውን የቦርንማውዝና የሲቲን ጨዋታ የምመለከተው። የቦርንማውዝ ግን የልብ ደጋፊ ነኝ ዛሬ ሲል አርቴታ ተናግሯል ማለት ነው። እንግዲህ ለአርሰናል ዛሬ ሲቲ ነጥብ ቢጥል ትልቅ እረፍት ነው። ለምን ብላችሁ ከጠየቃችሁ ዛሬ በነገራችን ላይ ሲቲ አቻ እንኳን ቢወጣ አርሰናል የዘንድሮን የፕሪሚየር ሊግ ዋንጫ ማሸነፉን ያረጋግጣል። ቀጣይ ሳምንት ገና የመጨረሻ ጨዋታዎች በኩል ሰዓት ነው የሚደረጉት። ስለዚህ ጫናው በጣም ከፍተኛ ነው። አንደኛ በሰው ሜዳ የሚደረግ ጨዋታ ነው። ምንም እንኳን አርሰናል ክሪስታል ፓላስን ያሸንፋል ተብሎ ቢጠበቅም በርንሌንም ትላንት ተመልክተናል እንዴት እያንዳንዱ ቡድን ከባድ እንደሆነ። በተለይ ዋንጫ ከሚበላ ቡድን ጋር ሲጫወት ያለውን ሁሉ ሜዳ ላይ ሰጥቶ ዓለም ሁሉ ጨዋታውን ስለሚመለከት ለመታየት ነው የሚጠቀሙበት ተጫዋቾቹ። ስለዚህ ለአርሰናል ከባድ ጫና ሊኖር ይችላል የመጨረሻው ጨዋታ ላይ። ስለዚህ ዛሬ ሲቲ በቦርንማውዝ ነጥብ ቢጥልና አርሰናል ዋንጫውን መብላቱን ቢያረጋግጥ ለአርሰናሎች ትልቅ እፎይታና ትልቅ እረፍት ነው የሚሆነው። የዛሬው ጨዋታ ለማንቸስተር ሲቲ በጣም ከባድ እንደሚሆን ግልጽ ነው። በነገራችን ላይ ለሲቲ የዛሬው ጨዋታ ከባዱ ነገር ደግሞ ምን መሰላችሁ? አሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲን ዘንድሮ እንደሚለቁ ተረጋግጧል። ትላንትና ምሽት እንግዲህ ሁሉም የሚዲያ ታማኝ የሚባሉ መረጃዎች አጋርተውታል። አሰልጣኝ ፔፕ ጋርዲዮላ
ቀጣይ ሳምንት የመጨረሻ ጨዋታቸው ዛሬ ከቦርንማውዝ ይጫወቱና ቀጣይ እሁድ ከአስቶን ቪላ ከተጫወቱ በኋላ ፕሪሚየር ሊጉን ይለቃሉ፣ ማንቸስተር ሲቲን ይለቃሉ። የሲቲው ቀጣይ አሰልጣኝ ደግሞ ኤንዞ ማሬስካ ይሆናሉ። ስለዚህ አንደኛ የሲቲ ተጫዋቾች ከፍተኛ ጫና ላይ ነው የሚሆኑት። የፔፕ ጋርዲዮላ መልቀቅ አለ፣ ደጋፊዎችም ከፍተኛ ጫና ላይ ነው የሚሆኑት። በዛ ላይ አርሰናል በ5 ነጥብ ርቋቸዋል። ስለዚህ ይህንን ጨዋታ ማሸነፍ ግዴታቸው ነው። በሰው ሜዳ ነው የሚጫወቱት። ኤፍኤ ካፑን አድርገው ነው የሚመጡት። ለዚህ ጨዋታ በጣም ድካም ላይ ነው የሚገኙት። ስለዚህ የዛሬው ጨዋታ ለሲቲዎች በጣም ትልቅ ጫና ያለበት ከባድ ጨዋታ እንደሚሆን ግልጽ ነው፣ ቦርንማውዝ ካለበት አቋም አንጻር ማለት ነው። ስለዚህ ዛሬ ማንቸስተር ሲቲ ነጥብ ሊጥል የሚችልበት ትልቅ እድል እንዳለ እንግዲህ መረዳት ይቻላል። ይህንን መረጃዎች ስትመለከቱ ቁጥራዊ መረጃዎችን ስታዩ ማለት ነው። እንግዲህ ትላንትና በተለይ በጣም የሚያስገርመውን አንድ ነገር ስነግራችሁ አርሰናል ባለፉት 6 ጨዋታዎች በፕሪሚየር ሊጉ በተደረጉ እንደዚሁም በሻምፒዮንስ ሊጉም ልትሉ ትችላላችሁ። ባለፉት 6 ጨዋታዎች አንድም ግብ ከክፍት ጨዋታ አልተቆጠረበትም። አርሰናል አንድም ግብ ከክፍት ጨዋታ አልተቆጠረበትም። ትላንትና በበርንሌው ጨዋታም አንድ ኦን ታርጌት እንኳን ሙከራ አላደረጉም። በርንሌዎች በነገራችን ላይ ምንም አይነት የኦን ታርጌት ሙከራ ማድረግ ሳይችሉ ነው የወጡት። እንደዚሁም ደግሞ አርሰናል በዘንድሮው የውድድር ዓመት ብቻ በጣም እንግዲህ ይህ ቁጥራዊ መረጃ ምን ያህል እንደሚያስገርማችሁ አላውቅም። ምክንያቱም አርሰናል በዘንድሮው የውድድር ዓመት ብቻ 17 ጨዋታዎችን በክሊንሺት አንድም ግብ ሳይቆጠርበት ማሸነፍ ችሏል። ይህ በጣም የሚያስገርም ነው። ማጥቃት ጨዋታዎችን ያሸንፋል፣ ተከላካዮች ደግሞ ዋንጫን ያመጣሉ የሚባለው አባባል አርሰናል የፕሪሚየር ሊጉን ዋንጫ ሲያሳካ እውነት መሆኑን የምናረጋግጥበት ነው። 17 ጨዋታ በክሊንሺት መውጣት ማለት ምን ያህል አስገራሚ እንደሆነ እንግዲህ አስቡት። ስለዚህ የአርሰናል ተከላካይ ዋንጫን ከ22 ዓመት በኋላ ወደ ኤምሬትስ ለማምጣት 90 ደቂቃ ብቻ ቀርቶታል ማለት ነው። በተለይ ዛሬ ደግሞ ከሲቲ ጋር የሚጫወተው ቦርንማውዝ ባለፉት 5 ጨዋታዎች ያስመዘገባቸውን ውጤቶችን ብንመለከት አርሰናልን 2-1 አሸንፏል። ከዛ በኋላ ኒውካስትልን 2-1 አሸንፏል። በመቀጠል ከሊድስ ዩናይትድ ጋር 2-2 ነው የወጣው። ከዛ ቀጥሎ ክሪስታል ፓላስን 3-0 አሸንፏል። ባለፈው ደግሞ ፉልሃምን ከሜዳው ውጭ ሄዶ 1-0 ማሸነፍ ችሏል። ስለዚህ ይህንን አስገራሚ ግስጋሴ ስትመለከቱ ዛሬ ማንቸስተር ሲቲ ዝም ብሎ ቀላል ተጋጣሚ እንዳልኖረው ትመለከታላችሁ ማለት ነው። ሌላ በትላንትናው ጨዋታ ማንሳት የምፈልገው ዴክላን ራይስ ያደረጋቸው ነገሮች ልንገራችሁ። የጨዋታው ኮከብ ተብሏል። ታዲያ ዴክላን ራይስ ትላንትና 96 ተቾችን አድርጓል ወይም ደግሞ ኳስ ነክቷል 96 ጊዜ ማለት ነው። ይህም በጨዋታው ላይ አንደኛ ነው። ሁለተኛ ደግሞ ሰክሰስፉል ፓስ ማለትም የተሳኩ ኳሶችን ያቀበላቸው የተሳኩ ኳሶች 68 ናቸው። በዚህም በጨዋታው ላይ አንደኛው ነው። ሶስተኛው ደግሞ ፖዚሽን ዎን ያደረጋቸው ያሸነፋቸው ፖዚሽኖች 7 ፖዚሽኖችን ማሸነፍ ችሏል። በዚህም በጨዋታው ላይ አንደኛው ነው። ፕሮግሬሲቭ ፓስ በማድረግ እንደዚሁም ደግሞ ላይን ብሬኪንግ ፓስ በማድረግ በጨዋታው ላይ አንደኛው ተጫዋች ዴክላን ራይስ ነው። እንደ ዴክላን ራይስ በትላንትናው ጨዋታ ሜዳውን ያካለለ ተጫዋች የለም። ረጅም ኪሎ ሜትር ያካለለው ተጫዋችም የፈረሱ ሞተሩ የማይደክመው ዴክላን ራይስ ነው ማለት ነው። እንግዲህ ዘንድሮ አርሰናል ቤት ውስጥ ዋንጫ የማይገባው ማን አለ? አርቴታ ብትሉ ላለፉት ዓመታት የለፋው ልፋት የሰራው ስራ ዋንጫ ይገባዋል። ዴክላን ራይስ ብትሉ እየለፋ ያለውን ልፋት ስትመለከቱ ዋንጫ ይገባዋል። ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ ስትሉ የዓለማችን ምርጡ የተከላካይ ጥምረት ዋንጫ ይገባዋል። የአርሰናሉ ግብ ጠባቂ ዴቪድ ራያ ስትመለከቱ ለአርሰናል እያደረገ ያለውን ስታዩ ዋንጫ እንደሚገባው ትደመድማላችሁ። የፊት ለፊት መስመሩን ቡካዮ ሳካን ስትመለከቱ ትሮሳርድ እንደዚህ በመጨረሻ እንግዲህ አመቱ በእድሜው እንግዲህ እንደዚህ ገፍቶ ሜዳውን ሙሉ እንዴት እንደሚሮጥ ደጋፊዎችን እንዴት እንደሚያነሳሳ ስትመለከቱ የቪክተር ዮኬሬሽን ፍላጎት ስታዩ የኦዲጋርድ እንደዚህ በጉዳት እየተነሳ እየወደቀ እየተነሳ ለአርሰናል የሚሰጠውን ግልጋሎት ስታዩ ኤብሪቼዜ ብትሉ እያንዳንዱ የአርሰናል ተጫዋች ምን ያህል ዋንጫ እንደሚገባው በሚገባ መረዳት ይቻላል። እንግዲህ ትላንትና ከአሰልጣኝ ሚኬል አርቴታ እንግዲህ አንድ
ያልወደድኩት ነገር አሰላለፉ በጣም ጥሩ አሰላለፍ ነው። ምንም የሚካድ ነገር የለውም። ወይም በጣም ጥሩ አሰላለፍ ነው። ግብ እንደፈለገ ያስታውቃል አርቴታ። በመጀመሪያው አጋማሽም አርሰናል በጣም ብዙ እድል ፈጥሯል። 3ም 4ም ግብ ማስቆጠር ይችል ነበረም፣ አልተጠቀመበትም እንጂ። ነገር ግን ለኔ በጣም ምርጡ አሰላለፍ ባለፉት ጨዋታዎች ምርጡ አሰላለፍ በፉልሃም በኒውካስትል እና በዌስትሃም ጨዋታ የተመለከተው ነው። መሀል ሜዳ ላይ ሉዊስ ስኬሊ ሲኖር እና ፊት ለፊት አጥቂ ላይ ቪክተር ዮኬሬሽ ሲኖር አርሰናል በጣም የተሻለውን አርሰናል ተመልክተናል የሚል እምነት አለኝ። በትላንትናው ጨዋታ በእርግጥ ጁሪየን ቲምበር ይገባል ተብሎ ተጠብቆ ነበር። ነገር ግን አርቴታ ለክሪስታል ፓላስ እና ለፓሪስ ሴን ጀርሜን ጨዋታ ይሻለኛል በሚል ጁሪየን ቲምበርን ከጨዋታው ውጪ አድርገውታል። አርቴታ በቀጣዮቹ ጨዋታ የቱን አሰላለፍ ቢጠቀም ደስ ይልሃል ወይም ትመርጣለህ ብላችሁ ብትጠይቁኝ ለኔ በፉልሃም በአትሌቲኮ ማድሪድ እንደዚሁም በዌስትሃም ጨዋታ የተጠቀሙትን አሰላለፍ ሉዊስ ስኬሊ ከኤዜና ከራይስ ጋር መሃል ሜዳ ላይ እንደዚሁም ደግሞ የፊት ለፊት መስመሩ ትሮሳርድ እና ቡካዮ ሳካ ከቪክተር ዮኬሬሽ ጋር ያላቸውን ጥምረት እመርጣለሁ ብዬ ነው የማስበው። እንግዲህ አመቱን የታሪካዊ አመት ለማድረግ ለአርሰናል ደጋፊዎች የደስታ አመት ለማድረግ 2 ጨዋታዎች ቀርተዋል። በእርግጥ አንዱን ማሸነፍ የአርሰናል ደጋፊዎችን አመት የደስታ ብቻ ሳይሆን ከደስታም በላይ ያደርገዋል። ከ22 ዓመት በኋላ ፕሪሚየር ሊጉን በልቶ ሻምፒዮንስ ሊጉን ቢያጣም ቢያገኝም፣ በተለይ ፕሪሚየር ሊጉን በልቶ አርሰናል ሻምፒዮንስ ሊጉን ቢያጣ የአርሰናል ደጋፊ ምንም አይመስለውም፣ ግልጽ ነው። ነገር ግን አርሰናል የፕሪሚየር ሊጉን ዋንጫን በልቶ ቀጣይ ፓሪስ ሴን ጀርሜንን አሸንፎ የሻምፒዮንስ ሊጉን ዋንጫ የሚያሳካ ከሆነ ይህ ለአርሰናል ደጋፊ የምንጊዜም ህልም የምንጊዜም የደስታ ጥግ የሚደረስበት የእርካታ ጥግ የሚደረስበት ቀን ነው ብል ማጋነን አይሆንብኝም። አሰልጣኝ ሚኬል አርቴታም ለዚህም ከፍተኛ ስራን ይሰራሉ ብዬ አምናለሁ። እንግዲህ እንዳልኳችሁ ከዚህ በፊትም አርሰናል ፕሪሚየር ሊጉን በልቶ ከሆነ ሻምፒዮንስ ሊጉን የሚገጥመው ፓሪስ ሴን ጀርሜንን ሻምፒዮንስ ሊጉን የመብላት ትልቁን ግምት የምሰጠው ለአርሰናል ነው። አርሰናል ፕሪሚየር ሊጉን በልቶ ጫናውን አስወግዶ በከፍተኛ ራስ መተማመንና በከፍተኛ ደስታ ፒኤስጂን ሄዶ የሚገጥም ከሆነ አርሰናል የሻምፒዮንስ ሊጉን ዋንጫን ጭምር የመድገም ትልቅ ቅድመ ግምት የምሰጠው ለመድፉ አርሰናል ነው። ስለዚህ አርሰናል መቼ ነው ዋንጫውን የሚያረጋግጠው የሚለው የሚጠበቅ ነው። ዛሬ ምሽት ሲቲ ነጥብ ጥሎ ያረጋግጣል ወይስ ቀጣይ ሳምንትን መጠበቅ ግድ ይሆናል፣ የመጨረሻ ጨዋታን መጠበቅ ግድ ይሆናል የሚለው ገና ካሁኑ አጓጊ ነው ማለት ነው። እናንተስ ምን ትላላችሁ? አሰልጣኝ ፔፕ ጋርዲዮላ ሲቲን መልቀቁ ዛሬ ደግሞ ከ2 ቀናት እረፍት በኋላ ብቻ እንደዚሁም አርሰናል አሸንፎ ጫና አሳድሮባቸው ዛሬ ላይ መምጣታቸው ሲቲ ነጥብ እንዲጥል ያደርገዋል ወይ? ዛሬ አርሰናል ዋንጫውን የሚያረጋግጥበት ቀን ይመስላችኋል ወይ? ወይስ ዛሬ ሲቲ ቦርንማውዝን ተቸግሮም ቢሆን አሸንፎ የመጨረሻው የፓላስ ጨዋታ ሲቲ ደግሞ ከአስቶን ቪላ ጋር የሚያደርገው ጨዋታም የፕሪሚየር ሊጉን ዋንጫ ይወስናል ወይ? የእናንተን ሐሳብ አስተያየት እንግዲህ ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ስለ ትላንትናው ጨዋታም የእናንተን ሐሳብ አስተያየት ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ ስፖርት የመረጃዎችን በመከታተል እንግዲህ አመቱን ሙሉ ከኔ ጋር የመድፉ ደጋፊዎች፣ የአርሰናል የልብ ደጋፊዎች፣ የዚህ የዩቲዩብ ቻናል ቤተሰቦች ከልብ ላመሰግናችሁ እወዳለሁ። ከቤተሰብ በላይ ነው እንግዲህ ዩቲዩብ ላይ የፈጠርነው ህብረት ማለት ነው። ስለዚህ አሁንም ሰብስክራይብ አላደረጋችሁም፣ ሰብስክራይብ በማድረግ ቤተሰብ በመሆን የአርሰናልን መረጃ በየዕለቱ በታማኝነት እንደዚሁም ደግሞ በአማረ መልኩ ወደ እናንተም ስለማቀርብ ማግኘት ትችላላችሁ። እንግዲህ ዛሬ ደግሞ ከሲቲ ጨዋታ በኋላ ነገም በሌላ ወሳኝ መረጃ እስከምንገናኝ ድረስ በያላችሁበት መልካም እድል መልካም ጊዜን እየተመኘሁላችሁ ሰላም ተመኘሁላችሁ።